በአባትየው ስም አይጠራም እና አሁን ፈርዶሰ ጀነትን ወይ ጀነትን አያገኝም ያ ሰውዬ በራሱ ስም ካስጠራው በወለደው ነው መጠራት ያለበት የወለደውን ካላወቀ በእናቱ ነው ይባላል እናቱንም አባቱንም ካላወቀ ያ ልጅ እንዴት ነው ታዲያ የሚደረገው አንደኛ በእናቱ ይጠራል ችግር የለውም እናቱ እስካልታወቀች አሁን ወርቆ እንደዚህ የተገኘ ልጅ አሁን በብዛት እንደዛ ከማደጎም ሲወሰድ ፋይላቸው የሚጠፉ አሉ አሁን እንዴት ይደረጋል እንደዛ አይነቶቹ ልጆች እሺ መልሱን አዳምጪ እህት ሜዳ ላይ ወድቆ የተገኘ ልጅ እናቱም አባቱም የማይታወቁ ከሆነ በማን ነው የሚጠራው አብዱላህ በሚል ስም ይጠራል ዓለሞች እንደተናገሩት ለምሳሌ ልጁ ሙሐመድ ተብሎ ከተሰየመ አብዱላህ በሚል ስም ሙሐመድ ኢብኑ አብዱላህ ወይም ሙሐመድ አብዱላህ ተብሎ ይጠራል ያ ነው ምንም ሰው የማይታወቅለት ከሆነ ማለት ነው ወይንም ያሳደገው ሰው እሱ ተንከባክቦ ካሳደገው በራሱ ስም ቢያስጠራውና ቢያሳድገው ችግር አይኖርም የማይቻለው ምንድነው ትክክለኛ ወላጅ አባት እየታወቀ ያን አባቱ ገዶ ሌላ ስም እንትን ቢል ቢያስጠራ የዛኔ ነበር የማይቻለው እሺ ይመስላል እሺ ሹክራን ጀዛከላህ ኸይር መርሐባ ወያኩ እሺ ጥያቄ አለ ቀጥል የቅዱስ ሚካኤል ሰላም ይሰማሻል ከላይ እሺ ወርዳለሽ እሺ ጥያቄ አለ ቀጥል ይሰማችኋል السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. عندنا حاجة. الله الحمد لله. وشو جمعة كم مالتنا؟ جمعة مسجد مالشيل كونه أذان إندالو مسجد تشلالو زور أذان إندالو مالتنا جمعة كن مسجد الشليم بيت جمعة سجدة زورن سجدة أذان إندالو ግን ጁማ አልተሰገደም ምን ማድረግ አለብኝ ጁማ ከተሰገደ በኋላ መስገድ አለብኝ ወይስ አዛን እንዳለው ሰግጄ መውጣት አለብኝ ሁለተኛው አዛን እንደተባለ መስገድ ትችላለህ በአቅራቢያ መስጂድ ካለ እዛ ሄደህ መስገድ አለብህ ነገር ግን እዚያ መስጂድ ማትሄድ ከሆነ በፍርሃት ምክንያት ወይ ታመህ ከሆነ ሁለተኛው አዛን እንደተባለ ወዲያው መስገድ ትችላለህ ኹጥባ እስኪደረግ ምናምን መጠበቅ አይጠበቅብህም አይ እሺ የቅዱስ ሚካኤል በውስጥ አውራኝ እሺ በውስጥ ጻፈልኝ አስታውሰኝ ስወጣ ደውልልሃለሁ ስልክህን አስቀምጥልኝ እሺ ጥያቄ አለ ቀጥል ሶላተል ጀናዛው ሳይኖር ነይቶ መስገድ ይቻላል ወይ የዛኔ ሶላተል ጋኢብ ይባላል ሶላተል ጋኢብ ይቻላል ወይንስ አይቻልም በሚለው ጉዳይ በዑለሞች መካከል ኺላፍ ቢኖርም ትክክለኛው ግን ይቻላል አንዳንድ ዑለሞች አይቻልም ያሉት ኔትወርክ ይዞክ ነበር አይሰማም አሁን ይሰማል ቅድም ይዞክ ነበር እሺ አልሰማኝም መልሱን አዎ እስቲ ድገምልኝ ጥያቄ የጁማዓ ቀን ዙር ቤት ሰግጄ መውጣት ነው ዙር አዛን እንዳለ ማለት ነው ጁማዓ ትንሽ ይቆያል ታውቃለህ እሺ አዛን እንደተባለ መስገድ ትችላለህ ይኸውልህ አንደኛ ሶላተል ጁሙዓ በአቅራቢያ መስጂድ ካለ ሄደህ መስገድ ግዴታ ነው በወንዶች ላይ ሶላተል ጁሙዓ ግዴታ ነው ሶላተል ጁሙዓ ግዴታ ነው እሺ ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ من سمع النداء فلم يأتي إلى المسجد فلا صلاة له ብለዋል إلا من عذر والعذر هما المرض والخوف የአዛን ድምፅ ሰምቶ ወደ መስጂድ በመሄድ ሶላተል ጁሙዓ ያልሰገደ ቤቱ ቢሰግድ ሶላት የለውም ብለው ተናግረዋል ስለዚህ መስጂድ ካለ በአቅራቢያና አዛን የምትሰማ ከሆነ ሄዳ መስገድ አለበት ነገር ግን ያልሰገድክ ከሆነ ማለት ወደ መስጂድ መሄድ ካልቻልክ በህመም ምክንያት ወይንም ደግሞ ፈርተህ በቤትህና በመስጂዱ መካከል ሽፍ ካለ ፖሊስ ካለ ፈራ የዛኔ ቤትህ በመሰግድ ጊዜ መቼ ነው ጁሙዓን ነው ቤት የምሰግደው ከተባለ ሁለተኛው አዛን እንደተባለ ነው ሁለተኛው አዛን እንደተባለ ኹጥባ እስኪደረግ መጠበቅ አይጠበቅብህም ሁለተኛው አዛን እንደተባለ ወዲያው ትሰግዳለህ ግን ቤት ስትሰግድ ጁሙዓን ሳይሆን ዙሁርን ነው የምትሰግደው 4 ረካ ሶላት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ
ላ ጁምዓተ ኢላ ፊል መስጂድ ጁምዓ ሶላት በመስጂድ ካልሆነ በስተቀር የለህም ብለዋል። ስለዚህ መስጂድ የምትሄድ ከሆነ ነው ጁምዓን የምትሰግደው 2 ረካ። ቤትህ ከሆነ ግን 4 ረካ ዙሁር ነው የምትሰግደው። አይ እሱ ሌላ ደግሞ ምንድነው አንዳንድ ሰላት ሲቆም ማለት ነው በቃ ከዚህ በፊት ያሳለፍኩት ነገር አንዳንድ መጥፎ ነገር ይመጣብልኛል ታውቃለህ። እንደዚህ አይነት ነገር ምን ማድረግ አለብኝ? ምን ልገባ ለሰላት ሲቆም ማለት ነው ከዚህ በፊት ያው መጥፎ ነገር የሰራሁት ነገር አጣትም ሆነ በቃ አንዳንድ ነገር አለ አይደለም፣ እሱ ይመጣብኛል። ምን ማድረግ አለብኝ? ሶላታችሁ ላይ ትኩረት ለማድረግ ቁርአኑን የምትቀሩትን ትርጉሙን ማወቅ ቢያንስ ሱረቱል ፋቲሃ እና ከአላህ ፊት መቆማቸውን ማስታወል የዛኔ ሌላ ሀሳብ አይመጣባችሁም። ትርጉሙን ካላወቃችሁ ግን የምትቀሩትን ቁርአን ትርጉሙን ማታውቁት ከሆነ ወደ ሌላ ሀሳብ መሄዳችሁ የማይቀር ነው። አይ ኦኬ ወሱ ጀዛኩሙላሁ ኸይራን። እሺ ጥያቄ አለ ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ብዙ ጥያቄ ነበረኝ። እሺ ጥያቄ እናትና አባቴ ክርስቲያን ናቸው። እኔና ታናናሽ እህቶች አልሐምዱሊላህ ሙስሊም ነን እና ያው አላህ አንድ ጌታ እንደሆነ አምናለሁ፣ በልቤም እመሰክራለሁ። ግን እናቴ እስላም መሆን ትፈልጋለች። አባቴ ግን የጠለቀ እውቀት የለውም፣ ግን ደግሞ ጠንካራ ነው። እስላም መሆን አይፈልግም እና ደግሞ እኔ እንደዚህ ነው ብዬ አስረድቼ እሱን አሳምኜ ማስለም አልችልም እና ወላጆች በልጆቻቸው በኩል ደካማ ናቸው እና ለልጆች ስትል ሰላም ምናምን ብዬ ባሰልሞ ሻሃዳው ተቀባይነት ይኖረዋል ወይስ ግዴታ ስለ እስልምና አውቆ እራሱ ፈልጎ ውስጡ አምኖበት መሆን አለበት? ወይስ ለልጆች ስትል ለኛ ስትል በተለያዩ ቃላት አሳምኜ ሻሃዳ ባሲዘው ሻሃዳው ተቀባይነት ይኖረዋል? አስተምረሽው መጀመሪያ ከተረዳ አሰየው፣ አልረዳ ካለ ግን በሁለተኛው መንገድ ብታደርጊ ቀስ በቀስ የሰውዬ እየተረዳው ሲሄድ ጊዜ ይዘናበታል ኢንሻአላህ። እንደሱ። ሁለተኛው ጥያቄ ደግሞ ስሜ አለም ነው። እናትና አባቴ ያወጡልኝ የመጀመሪያ ልጃቸው ስለሆንኩኝ አለሜ ብለው ማለት በአንቺ ደስተኛ ስለነበርን አለሜ ብለን ነው ያወጣንልሽ ብሏል። በሰፈሩ ግን ማለት በፓስፖርትም በተለያየ ነገር የሚታወቀው አለም ተብዬ ነው እና አሁን ሌሎች ሰዎች ምናምን ስጠይቅ አለም የክርስቲያን ስም ነው አስቀይሪ ይሉኛል። ግን ቤተሰቦች አለ ዝም ብለሽ ችግር የለውም። እሺ ጀዛከላሁ ኸይር አመሰግናለሁ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። ኡምራ ወይም ሐጅ ከእህቴ ጋር መሄድ እችላለሁ? ሪያድ ነበር ያልኩት። ከየት ነው ያላችሁት እናንተ? መካ ወይንም ሪያድ? ከሪያድ ከሆነ ከመካ ውጪ ነው፣ ሪያድ ነው። ከሪያድ ከሆነ አይቻልም እና መቅረት ነው የሚሻለው። እሺ ነቢያችን ሰለላሁ ዐለይሂ ወሰለም لا تسافر المرأة تؤمن بالله واليوم الآخر مسيرة يوم ليلته إلا مع ذي محرم بالله እና በመጨረሻው ቀን የምታምን ሙስሊም የሆነች ሴት አንድ ቀን ከነሌሊቱ እና ከዚያ በላይ የሚያስጉዝ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም አሉ። ስለዚህ በኪሎ ሜትር ሲገለጽ ሼክ አብዱልዓዚዝ ኢብኑ ባዝ ረሂመሁላህ ተዓላ 80 ኪሎ ሜትር እንደሆነ ተናግረዋል። ከ80 ኪሎ ሜትር በላይ ከሆነ ለመካ ያላችሁት የዛኔ ዘመድ ያስፈልጋል። ወይ ባልሽ ወይ አባትሽ ወይ አያትሽ ወይ ወንድምሽ ወይ አጎትሽ ምናምን ነው። ነገር ግን ከ80 ኪሎ ሜትር በታች ከሆነ ያላችሁት ለመካ የዛኔ ሴቶች ሰብሰብ ብላችሁ በአንድ ዑምራ ማድረግ ትችላላችሁ። ችግር የለም። መህረም ያስፈልጋችሁ። አይ
ሰላም አለይኩም ሱ ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ አልሐምዱሊላህ። የኔ ጥያቄ ትንሽ ከበድ ይላል፣ ግን በውስጥ ልጠይቅህ ወይስ እንዴት ነው? እንደተመቸ እንትን አለክ ውስጥ ላይ ወይ ኢሞ ምናምን ወይ ቴሌግራም ነገር አለክ? በዚህ ጠይቀው፣ ችግር የለውም። በዚህ ጠይቀው ይፖስታል። ይሄ እንትኑ እንዳትፖስትበት እንዳይፖስት በፈልገህ ከሆነ ባይፖስት ጥሩ ነው። አንድ ጓደኛዬ እናቴን ያው በአባቱ የሚገናኘው ወንድሙን ምሳሌ አባቱ 2 ሚስት አለው። በመጀመሪያ ሚስቱ ትልቅ ልጆች ነበሩ እሱ ከመድረሱ በፊት እና ያው በኋላ ያገባቷ ደግሞ የጓደኛዬ እናት ናት። እሷ ወጣት ናት እና በመጀመሪያ ልጁ በሱ አባት በመጀመሪያ ልጁ በዚና ጠረጥራታለሁ፣ በወንድሙ ማለት ነው። በዚና ጠረጥራታለሁ። እናቴን ተውበት ላስደረጋትም ብዙ ጊዜ ጥሬያለሁ። ያው በግልጽ አልነገርኳትም፣ ግን ዝም ብዬ የሆነ በቃ እንደ ወንጀል ነገር አድርጌ ተውበት ላስደረጋት ሞክሬያለሁ እና ደግሞ ፈቃደኛም ብዙም አይደለችም። እንዴት ማድረግ አለብኝ ብሎ ጠይቆኝ ነበር። ያው እዚያ ወንጀል ላይ ከነበረች በድብቅ ለእርሷ ለማንም ሳይወጣ ይህን ነገር ሚስጥር አድርጎ ይምከራትና ተውበት ማድረግ እንዳለባት ከኢስላም አንጻር ያስረዳት። ከኢስላም አንጻር ተውበት ማድረግ እንዳለባት ያስረዳት። ታላላቅ ወንጀሎች ይማሩ ዘንድ ተውበት ግድ ነው። ስለዚህ ወደ አላህ እንድትመለስ በሚስጥር በድብቅ ይንገራት። ሰው ነሽና ተሳስተሽ ሊሆን ይችላል ማይ እርግጠኛ ከሆነ ነው። ታዲያ ባልሆነችበት በጥርጣሬ ከሆነ እንዳይሰብራት እንዳይናገራት፣ እርግጠኛ በሆነበት ነገር ላይ ከሆነ የሰውዬ ተውበት እንድታደርግ በድብቅ ይንገራት። ለሰው እንዳያወጣ ሚስጥር። ዋናው ስጋቱ እሱ ጋር ነው። እሱ ራሱ እንደ አጋጣሚ ነግሯት ደግሞ ብደነግጥበት ያለው ብሎ የሱ ስጋቱ እሱ ጋር ነው። በመጀመሪያ በልጅነቱ ጊዜ የሆነ አንዳንድ ያያቸውን አክቶች አሉ። ያንን አክት ተጠቅሞ ነው ነገሩን እንትን እርግጠኛ ሊሆን የቻለው እና በቃ ይሄ ነገር ደግሞ 100% እርግጠኛ አይደለም። ያ ደግሞ ነግሯት እንደ እርግጠኛ ካልሆነ ይተው፣ በጥቅሉ ዳዕዋ ያድርግላት። ያን ነገር ሳይገልጽ ወንጀል ሰርተን ከሆነ ተውበት ማድረግ አለብን ወደ አላህ የሚለውን ነገር ያስታውሳት። ይቺ ሴት ያንን ነገር አስባ በድብቅ በእርሷና በአላህ መካከል ተውበት ልታደርግ ትችላለች። ሙሳ ዓለይሂ ሰላም አንድ ታሪክ ልንገራችሁ። ሙሳ ዓለይሂ ሰላም በዘመኑ በእስራኤል ምድር ላይ ኃይለኛ ድርቅ ይገባባቸዋል። ከዚያ በኋላ ሙሳ ዓለይሂ ሰላም ህዝቡን ሰብስቦ እስቲስቃ ሶላት ለመስገድ ይወጣል። አላህን ዝናብ ለመለመን ከህዝቦቹ ጋር ከሰገዱ በኋላ ሙሳ ዓለይሂ ሰላም ዱዓ ማድረግ ጀመረ። አምላክ ያላህ ሆይ ዝናብን ለግሰን አለ። ከዚያ በኋላ አላህ ሱብሓነሁ ወተዓላ ምን አለው? እንዳለ እስራኤላዊ ህዝብ እንዳለ ንቅል ብለው ወጥተዋል ሜዳ ላይ። ከዚያ በኋላ ሙሳ ዓለይሂ ሰላም አላህ ዝናብ እየለመነ እያለ ሙሳ ሆይ አለው አላህ በመካከላችሁ ለ40 ዓመት ያክል ሲያምፀኝ የኖረ ኃጢአተኛ ሰው አለ። ያ ሰው በመካከላችሁ እስካለ ድረስ ዝናብን አልሰጣችሁም። ይውጣና ተውበት ያድርግ፣ የዛኔ እሰጣችኋለሁኝ አለ። ሙሳ ዓለይሂ ሰላም ዘወር አለና ወደ ህዝቦቹ በመካከላችሁ ለ40 ዓመት ያክል አላህን ሲያምፅ የኖረ ሰው አለ። ስለዚህ ያ ሰው ወጥቶ ተውበት እስካላደረገ ድረስ የዝናብ ጠብታን አላወርድላችሁም እያለ ነው አላህ። ስለዚህ አንተ ሰው ውጣና ተውበት አድርግ አለው ሙሳ። ራስን ታውቃለህ አለ። ያ ሰው አሉ ነቢያችን ሰለላሁ ዐለይሂ ወሰለም የለበሰውን ጋቢ ሽፍን አደረገና ተንበርክኮ ሳይጮህ ራሱን ሳያጋልጥ ምን አለ? ወደ አላህ በቃ በሚስጥር ተናገረ። አምላክ ያላህ ሆይ አለ እስከ ዛሬ ለ40 ዓመት ያክል ሳምፀህ ደብቀኸኛል፣ ማንም ሳያውቅብኝ። ዛሬ በህዝብ መካከል ታጋልጠኛለህ።
እባክህን በድብቅ ሳምጽህ እንደነበረ በድብቅ ይቅርታ ልጠይቅሃለሁ፣ በድብቅ ማርልኝ፣ አታጋልጠኝ፣ አታወርደኝ በህዝብ መካከል አለ። በትክክል ተውበት አደረገ። ወዲያው አላህ ስብሐነሁ ወተዓላ ዝናብን አወረደ። ሙሳ ደነገጠ። በዚህ ጊዜ ጌታ አላህ ሆይ ለ40 ዓመት ሲያምፀኝ የኖረ አካል እንዳለ ነግረኸኝ ነበር። ያ ሰው ወጥቶ ተውበት እስካላደረገ ንስሐ እስካላደረገ ድረስ ዝናብን አልለግሳችሁም ብለህ ነበር። አሁን ደግሞ መልሰህ ዝናብን ለገስከን፣ ምንድን ነው ነገሩ አለ ሙሳ። ያለው ለ40 ዓመት ሲያምፀኝ የነበረ ባሪያዬ በድብቅ እንዲህ ብሎ ወደ እኔ ንስሐ አደረገ። በእርሱ ምክንያት ዝናብን ከልክያችሁ ነበር፣ አሁን ደግሞ በእርሱ ምክንያት ዝናብን ለገስኳችሁኝ አለ። ማለት በእርሱ ዱዓ አማካኝነት በእርሱ ኃጢአት ምክንያት ዝናብን ተነስታችሁ ነበር፣ እርሱ ደግሞ ወደ እኔ ንስሐ አድርጎ ዝናብን ለመነ። በእርሱ ዱዓ አማካኝነት ወዲያው ተቀበልኳቸው። አላህ ስትመለስ ጊዜ ወደ እርሱ ወዲያውኑ ኃጢአትን ስርዝርዝ አድርጎ ጻድቅ የሚያደርገህ ከነበርክበት ቦታ ከፍ ነው የሚያደርገህ። አንተ ያለፈ ማንነት አለብህ እኮ ብሎ ነጥብ ይዞ አይጥልህም፣ ዝቅ አያደርግህም። እንዳውም ከፍ ነው የሚያደርገህ ከነበርክበት ቦታ። አደም ዓለይሂ ሰላም ኃጢአትን ሳያደርግ ከነበረበት ደረጃው ይልቅ ኃጢአት ካደረገ በኋላ ንስሐ ባደረገ ጊዜ ደረጃው ከፍ እንዳለ ታውቃላችሁ። ቦታቸው ላይ ነው። ስለዚህ ወደ አላህ ሱብሓነሁ ወተዓላ ተውበት እንድታደርግ ንገራት። ከማንኛውም ኃጢአት ሳትገልጽ ያን ነገር ማለት ነው። የዛኔ ይገባታል። በጥቅሉ ከወንጀሏ ሁሉ ወደ አላህ ሱብሓነሁ ወተዓላ ተውበት ካደረገች እርሱ በቂ ነው ማለት ነው። አይ ጀዛከላሁ ኸይረን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እንዴት ነው ሁሉም? አልሐምዱሊላህ። በጣም ደስ ብሎኛል። በጣም ነው የምወድህ ወላሂ። አንተን ለማግኘት በጣም እንትን ነበረ። አሚን አሚን አሚን። አላህ ወደደ። ሽክራን ኢንሻአላህ። በጣም ብዙ ሰዎችን የምታሰልሙ አላህ አድርጋችሁ። አሚን አሚን አሚን። ዛሬ የሆነ ጥያቄ ነበረኝ። እሺ። ዛሬ ጁምዓ ነው። አላሁመ ሰሊ ወሰሊም አላ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም እና መስጊድ እየሰገድኩ ከጨረስን በኋላ ሱና እየሰገደ ከኋላዬ በሱ ከጀርባ የነበረና እኔ አብቅተን ከዛ ተስቢህ አድርጌ ተነስቼ በሱ ፊት ለፊት ባለው ትክክሉን ሁኜ ዝውር ስል እየሰገደ ነውና ከዛ ከገባሁ በኋላ እንዲያልመለስ ማለት በቂልባው ትክክል ነው ያለሁት። ከዛ እኔም ተደናግጬ ነበረ። በዛው በሚሰግድበት ቦታ ቅብላውን እንትን ብለሃል፣ አልፈህበታል። በሱ አልፍ ሳይሆን በሱ ትክክል ነው የቆምኩት። አይ በስጁድ እስከሚወርድበት ቦታ ድረስ እንትን ካልክ ማነው ከዚያ በኋላ ብታልፍ ችግር የለውም። ቁመህም ቢሆን ችግር የለውም። ያ ችግር የለውም። እሺ ደግሞ ሌላም ጥያቄ አለኝ። እሺ ለምሳሌ የሆነ ሰው መስጊድ እንደዚህው ገብቶ በመጀመሪያ ማለት ሰው ሳይገባ ሊገባ ይችላል። ሰው በድጋሚ ስለሚገባ በጣም ይባዛልና ውዱ ቢፈታ እንዴት ይታያል? ማለት ከዛ ሁላ ሰው ውስጥ ነው ማለፊያ አያገኝምና ወዲ ውጭ ለማውጣት። ኦኬ ሶላተል ጀማዓ ለመስገድ መጀመሪያ ሶፍ ገብቶ ህዝብ ከሞላ በኋላ ውዱ ቢፈታ እንዴት ነው የሚያደርገው ነው ጥያቄ? አዎ ወጥቶ ውዱ ማድረግ አለበት። ውዱ ከፈታ በዛ ሁኔታ መስገድ አይችልም። ሐታ በሶላት ውስጥ ነው እያለ ቢፈታ ሰውየው ወይንም ደግሞ ሶላት ሳይጀምርም ውዱ ከፈታ خلاص መውጣት አለበት። إذا أحدث أحدكم وهو في الصلاة فلينصرف وليتوضأ ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አንዳችሁ በሶላት ውስጥ ሳለ ውዱ ከፈታ ወዲያው ይውጣና እንደገና መልሶ ውዱ ያድርግና ይስገዳል። በዚሁ መሰረት ወጥቶ ሰውየው ውዱ ማድረግና እንደገና መስገድ አለበት። طيب جزاك الله خيرا. وياكم. السلام عليكم ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله. እንደት ናችሁ? ሁሉ ሰላም አላህ አልሐምዱሊላህ። እንወዳችኋለን፣ አድናቂያችሁ ነን። ሰዎቹ ደህና ናችሁ?
አለን አልሐምዱሊላህ። ባገኘሁት አጋጣሚ ሰላምታ ስላቀረብኩኝ በጣም ደስ ብሎኛል። መርሐባ። አንድ ጥያቄ ነበረኝ። እሺ። ባልተቤቴ አረብ ሀገር መሄድ ፈልጋ ነበረ እና ባልተቤቴን ሰድጄ እሷ በምትልከው ገንዘብ መገልገል እንዴት ይታያል? ሚስትስ እንዴት ነው የምትሰደደው? የሚል ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ባል ሰርቶ ማስተዳደር እንዳለበት ነው መጀመሪያ ያስተማሩት። አላህም በቁርአን ላይ ይሄን ያስተማረው። እሷ ከምትሄድ እሷ ትቀመጥና አንተ ሂደህ ሰርተህ የተመቻቸ ህይወት ለአንተም ለእርሷም ማመቻቸት ያለብህ ኃላፊነትና ያንተ ነው በመጀመሪያ። አላህ በቁርአን ላይ ሲናገር ሪጃሉ ቀዋሙነ ዐለ ኒሳ ይላል። ባሎች የሚስቶቻቸው አስተዳዳሪዎች ናቸው ይላል። የመጀመሪያው ሰው አደም ዐለይሂ ሰላምን አላህ ሱብሓነሁ ወተዓላ ምን አለው? ፈቁልና ያ አደሙ ኢነ ሃዛ ዐዱውን ለከ ወሊዘውጅከ ፈላ የኽሩጀነኩማ ሚነል ጀነቲ ፈተሽቃ አለው። አደም ሆይ ይህ ሰይጣን ለአንተና ለሚስትህ ጠላታችሁ ነው፣ አደራ ከጀነት እንድትወጡ እንዳያደርገዋችሁ አንተ ትደክማለህና ከዚያ በኋላ ነው። ያ ማለት ሰርቶ ማስተዳደር ኃላፊነትና በአንተ ላይ ይሆናል እያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር የሆነ ወጣት መጣና ጠየቃቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አለ? አንድ ሰው መጣና ጠየቃቸው። ያ ረሱለላህ ሀል ዘውጃቲና ዐለይና ሐቃ? ፈቃለ ለሁ ነቢዩ ሰለላሁ ዐለይሂ ወሰለም ነዓም أن تطعمها إذا طعمت تكسوها إذا اكتسيت ولا تضرب الوجه ولا تقبح وألا تهجرها إلا في البيت አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ሰው መጥቶ አንተ የአላህ መልእክተኛ ሆይ ሚስቶቻችን በእኛ ላይ መብት አላቸው ወይ ሲላቸው፣ አዎ መብት አላቸው አሉት። ከዚያ መካከል አምስቱን ጠቀሱለት። ስትበላ ልታበላት፣ ስትጠጣ ልታጠጣት፣ ስትለብስ ልታለብሳት አሉት። ይህ ግዴታ እንደሆነ አስተማሩት። ስለዚህ ሰርቶ ማብላት ማጠጣት ሚስቱን ያለበት ባል ነው እና መውሊድ አይፈቀድም። በቁርአንም በሐዲስም ላይ መውሊድን አክብሩ የሚል ትዕዛዝ የለም። ነብዩ ሰለላሁ ዐለይሂ ወሰለም እንዲሁም ሰሃቦች ሶስቱ ክፍለ ዘመናት ላይ ያሉ ሰዎችም አያውቁትም። ቢድዓ ነው። አይ ጨርሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ይቅርታ ለምጠይቀው ጥያቄ ሊቢያ ላይ የሆነ ወንድማችን ነበር እዛ እየተሰቃየው ነውና በጣም ሲያሳዝነኝ ምናልባት እስኪ አንተ አስገብተው እዚህ ትንሽ ያዋጡለት ብዬ ነበር። ጥያቄ አለ ቀጥ ወላሂ በጣም በርካታ ሰው እየመጣ ይለምናል። ምን እናድርግ? እሺ ብዙ ሰዎች በውስጥ ይጽፋሉ። በዚህ እንትን እንጠይቅላቸው። እሺ የሚረዳ ካለ ይርዳ። በቃ እሺ ጥያቄ አለ ቀጥል። ጥያቄ አላችሁ? ሰላም አለይኩም ወሰው ወአለይኩም ሰላም። ሰላም ነው አለ አልሐምዱሊላህ። እኔ ጥያቄ ነበረኝ። የሆነ 2 ዓመት ሆነው ማለት ነው። የሆነ ጓደኛዬ እኔ የወሎ ልጅ ነኝ፣ እሷ ደግሞ ኦሮሞ ናት። የሆነ መግሬሽን ምናምን ተገናኝተን 400 ብር ሰጠችኝ። ከዛ 400 ብር ሰጣይ በኋላ ስንሄድ አንድ ላይ እናድራለን ምናምን። እዛ የሆነ ኢሚግሬሽን ላይ እኔ ብር ነበረኝ። ከዛ ብር ሳልይዝ ቀርቼ እዛ አንተዋወቅም በቃ አብረን እናድራለን ምናምን ብላ ሰጠችኝ። አሁን 200 ያን 400 ብር ማለት ነው። ከዛ ከኢሚግሬሽን ተመርመረን ከዛ ቁጥራችን የገባንበት ክላስ ተለያየ ማለት ነው። ከዛ ሲላይ እሷ ከሌሊቱ 4 ሰዓት ላይ ነው ምርመራ ጨርሳ ወደ ቤት ተመለሰ። እኔ ደግሞ ማኮሪባዛን ሲል ወደ ቤት ተመለስኩኝ ማለት ነው። ከዛ ቁጥሯን ይዤ ነበረ ስደውልላት ነገና ነኝ ምናምን አለችኝ። ከዛ እኔ እዛው አዲስ አበባ ነበርኩኝ። አዲስ አበባ ምርመራ ምናምን ወስጄ ወደ ሀገሬ ተመለስኩ ማለት ነው። ከዛ አሁን 200 ብር ሳልሰጣት እኔ ሀገሬ ተመልሼ እዛ እንዳለው አካውንት ላኪልኝ ምናምን እየተባባል
ከዛ ስጠይቃት እሷ ወደ 5 ቀኑ ነው መሰለኝ በራለች ምናምን አለች እናቷ ማለት ነው። ከዛ አካውንት ስጭኝና ብሩን ላስገባልኝ ስላት ችግር የለውም አፉ ብያለሁ። እናቷ ክርስቲያን ናቸው፣ ሁሉም ክርስቲያን ናቸው ማለት ነው። ክርስቲያን ናቸው። እኔ አፉ ብያለሁ ችግር የለውም ምናምን አለችኝ። አረ ችግር የለውም አካውንት ላኪልኝ ነው 400 ብር ነው እኔ 5 አድርጌ ልካለሁ ምናምን ወደ አዲስ አበባ ተመልሻለሁኝ አልኳት። ከዛ ልጅቱ በራ ላይ ዱቅ አድርጊላት ላንቺም ፈጣሪ እርዳሽ ከዛ ምናምን ብላ እንትን አለችኝ። ግን አሁን ያንን ብር እናቲቱን አታዋፊ ያለችልኝ ልጅቱ አፍታትልልኝ ያንን ብር ምን ማድረግ ይችላል? ደግሞ ክርስቲያን ናት ማለት ነው። ይቅር ብያለሁኝ አለችሽ አይደለ? አለችሽ خلاص የለብሽ ልጅቱ እናትየቱ ናት እንደዚህ አለችኝ። ብሩ ግን የልጅቱ ነው። ብሩ የልጅቱ ነው። እናትየቱ ናት ይቅር ያለችኝ። ልጅቱ ምን አለች? በዚህ ላይ ይቅርታ አለች ወይ? ልጅቱም አይዋ እንገናኛለን ምናምን አለች። ከዛ ወደ ክፍለ ሀገር ተመልሼ እያወራን መታለች እዚህ ሳውዲ ማለት ነው። ልጅቱ ብሩን ይቅር ብያለሁኝ እኔ ማለች ወይንስ አላለች? አላለችም። እናቲቱ ናት እንደዚህ አለችኝ። ስለዚህ ልጅቱን አሁን ማግኘት ትችላለሽ? አላገኝም። ወላሂ ሚዲያ ላይ ራሱ አስለጥፌ ነበር። ፎቶዋን ሳይሆን በስሟ ነበረ። ማግኘት ካንቻልሽ አንቺ ያንን ገንዘብ ለድሃዎች ሰደቃ ስጪ። ክርስቲያናት ይቻላል። አንቺ ያን የምትሰጪው በእሷ ስም እኮ አይደለም፣ ከተጠያቂነት ለመትረፍ ብለሽ ነው የምትሰጪው። ጥሩ። ከተጠያቂነት ለመትረፍ ስትይ የሌላ እምነት ተከታይ ገንዘብ ራሱ ያለ ለድሃዎች መስጠት ነው ያለባቸው። አይዋ እንደዛ ብለው ነው። እሺ ጀዛከላ። በዚህ አጋጣሚ ሁላችሁም እስኪ አፋልጉኝ። የኦሮሞ ልጅ ናት፣ አይናለም ትባላለች። አቋለሱ እንዲሰጥ እሺ። ጥያቄ አለ? ይቀጥላል። አቤት። እሺ ወይ እዚህ እስቲ ቆይ ያንተኛው ዲዮ ያላለ يا هوي يقن هوي يقن يلا يا ابو قالوا شانت ياك هي اللي مريت مربرب توصل እንዴ አይሰበር ወሬት ነው ወርዶ ታይ ያላል እሽቲያክ ያላችሁ ልባሾች አሎ የተባች ሶስት ያላችሁ እስከላችሁ ነዝሉም تحت يلا እስከታች ያሉትን አወርዳቸው። ጥያቄ የላቸው ሌላ ሰዎች አስገባቸው። ጥያቄ ያላለ እሺ፣ ጥያቄ አላችሁ? ቤት ጥያቄ አለ? ባርክ ሰላም። ደህና ነህ? እንዴት ነህ? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ እኔ የምሰራው መኖሪያ ነውና ማለት ነው። ቆይቻለሁ። ወደ 4 ዓመት ነው። ሰዎቹ ክርስቲያን ናቸው። እውነት ነው። እሺ እና ጁማአ አንድ ሁለት ጠይቄ እጃለሁ። ጁማአ መስገድ ማለት ነው። ከዛ ያለች ተናደደች። ከዛ ስትናደድ ዝም ብዬ ተውኩት። ከዛ እዚህ ነው የምሰግደው ማለት ነው። እኛ ሁለት ሰው ነን። በቃ አብረን ነው ዙፍር የምንሰግደው። እንዴት ይሆናል? ጁማ እንድትሰግዱ ለምን አትፈቅድም? አሰራችሁ? እሺ አትልም፣ ትናደዳለች። ስራ መቀየር ነው ያለባችሁ። እዚህ ዓለም ላይ ሁሉም ቦታ ላይ ስራ በምትገቡ ጊዜ ከሶላታችሁ ጋር የማይጋጭ መሆኑን መጀመሪያ እርግጠኛ ሁኑ። ከሶላታችሁ የሚጋጭ ከሆነ እዚያ ስራ ውስጥ አትግቡ፣ ቀይሩ ሌላ ስራ። እዚህ እኮ እንሰግዳለን፣ ግን ጁማ እሺ አትልም እኮ ወንድም። ይኸውልህ ጁምዓ ትልቁ የሶላት አይነት ነው። ስለዚህ ጁምዓ ሶላትን
እና ጁምዓ ሶላትን እንዳትሰግዱ የሚያደርጋችሁ ካለ የዛኔ ሶላት መስገድ አይቻ ማን ነው ከዚህ ስራ በቀየር ነው ያለባችሁ። አይ ሽኩራን መርሐባ እሺ ያቀለና እሺ ቁርአን ልንቀራ ነው። ጥያቄ ከሌላችሁ ወደ ቁርአን ልንገባ ነው። እሺ ማንን ሱራ እንቅራ? ትልቁ አካውንት ቀደም ተዘጋ ለ3 ቀን